ፈጣሪ ይሁን ካላለው አብሮነት እሱ ካጻፈው የሚሰደድበት ምክንያት ደግሞ ጥሩ አማራጭ ነው። ራሴን ለመቀየር ከዛ ቤተሰብን ለመቀየር ሙስሊም ሆናችሁ ዱአ አድርጉልኝ፣ ኦርቶዶክስ ሆናችሁ ደግሞ ጸልዩልን። እኔና መሲ መለያየታችን ወይ ጉዴ ከሚወዱት ጋር ለመኖር ብቻ አይደለም ካልታዘዘ ወይ ጉዴ ሰው ለምክንያት ይገናኛል ቢያዝን እንዲስቅ የተከዘ ወይ ጉዴ የዘገየ ቢመስፈጣን ነው የራቀም ቢመስቀርብ ነው ወይ ጉዴ ሰው ለመታደግ ፈጣሪ የማይመረመር መንገድ አለው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም እስከ ዓለም ዳርቻ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ ወይ? እኔ ደህና ነኝ፣ ክብሩ ይስፋ ለመድኃኒዓለም። እና ቤተሰቦች ዛሬ ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረውን ነገር ላደርግ ነው የመጣሁት። ይሄን ነገር ሳደርግ ያው እኔም ደስተኛ ሁኜ ነው። ግን ከዛ በፊት አንድ ነገር ልንገራችሁ ቤተሰቦች፣ በጣም ናፍቃችሁኛል። እኔ ሳልናፍቃችሁ ያው በውስጥ መስመር የምትወሩኝ አላችሁ፣ ግን ደግሞ ማናወራ ደግሞ አላችሁ፣ ለእኔ የምትጨነቁ። የምር ቃላት የለኝም። ለእኔ እንድትጨነቃችሁልኝ፣ ለእኔ እንዳሰባችሁልኝ እግዚአብሔር እናንተንም ያሰባችሁትን ያሳካላችሁ። በያላችሁበት ሰላማችሁ ይብዛልኝ ቤተሰቦች። እና ምንድን ነው ሰሞኑን የተፈጠረው ነገር በጣም ከባድ ነገር ቢሆንም ያው ፍቅር ከባድ ነው፣ ታውቁታላችሁ እንጂ እዚህ ምድር ላይ ከባዱ ነገር ቢኖር እኔ በፍቅር ላይ ያለው ነገር ወይም በፍቅር የሚመጡ ፈተናዎች በጣም ከባድ ናቸው። እኔ እንጃ፣ ግን ደግሞ አሁን ላይ ሳስበው እኔና መሲ መለያየታችን ይሄን ያህል መጥፎ ነው ብዬ አላስብም። ለምን ብትሉኝ አይደለም እኛ ገና ልጆች ነን አይደለ? መሲ ምን እንደሚጠብቃት አናቅም፣ እኔም ምን እንደሚጠብቀኝ አናቅም። አይደል ቤተሰቦች? እግዚአብሔር ነው ለሁሉም ሁሉንም ነገር የሚያደርገው እግዚአብሔር ነውና እኔና መሲ መለያየታችን ብዙም የሚከብድ ነገር አይደለም ብዬ አስባለሁ። ለምን ብትሉኝ ልጅ ወልደው እንኳን ይለያያሉ። 3 4 አንድ ልጅም ቢሆን አንድ ልጅ ለመወለድ ምን ያህል አመት አብሮ ይኖራሉ የሚለው ነገር በጣም ከባድ ነውና በእርግጠኝነት ነው የምነግራችሁ፣ ልጅ ወልዳችሁ የተለያያችሁ ልትኖሩ ትችላላችሁ። በጣም እየወደዳችሁትኝ ወንድም ሊሆን ይችላል ሴት፣ ብቻ በጣም እየወደዳችኋቸው ግን ግዴታ የተራራቃችሁ ሰዎች ትኖራላችሁ እና ፍቅር ምን እንደሆነ ታውቃላችሁ። በጣም ከባድ ነው እና ያው እኔ ልጅ ሁኜም ይሄ ነገር ቢከብደኝም ግን ትክክል አይደለም። ያደረኩት ነገር በሙሉ በጣም ስህተት ነው ቤተሰቦች እና የሆነ ዘፈን አለ መሳቅ ነው አመሌ እስኪያልፍ ችግሬ የሚል ዘፈንና ያው እኔ ተከፍቼን እንድታዩኝ የማትፈልጉ ሰዎች አላችሁ። የምር እኔ በውስጥ መስመር ብዙ ሰዎች አወርተውኛል። በጣም ብዙ ሰው ቤካ በረከት አንተ ስታለቅስ እኛ ማየት አንፈልግም፣ ሁሌም ከጎንህ ነን ላላችሁ ማለት ነው። ይሄ ብቻ ራሱ እናንተ ለኔ ላደረጋችሁ ነገር በጣም ትልቅ ነገር ነው እና እኔ ይሄን ነገር ስነግራችሁ ቤተሰቦች በጣም ይቅርታ፣ ይሄን ነገር ማንሳት አልፈልግም። ግን እኔ በዛ ሰዓት ውስጥ በነበርኩበት ሰዓት፣ በዛ ሰዓት ራሴን በጣልኩበት ሰዓት እኔ ፈጣሪ እንዳለ፣ እናቴ እንዳለች፣ ወንድሜ፣ አባት፣ እህት፣ በቃ ጓደኛ፣ ሁሉንም ነገር እረስቼ እኔ ማንም ሰው የሚወደኝ አይመስለኝም ነበር። አሁን ግን ያየሁት ቤተሰቦች፣ አሁን ግን ያየሁትኝ እኔ እናንተን የመሰለ እህቶች አግኝቻለሁ። የምር ከልብ ነው የማመሰግናችሁ። እኔ ቃላት የለኝም ከጎንነን ስላላችሁና አንዳንዴ በሰዓቱ በቃ የሆነ በቃ እኔ እንጃ ስራም ልታጡ ትችላላችሁ፣ በሆነ መንገድ ፍቅሩ ልታጡ ትችላላችሁ። በጣም ከባድ ነው፣ ግን የሚሻለው ራስ ማረጋጋት ነውና በጣም ብዙዎቻችሁ ደግሞ በረከት ስራ ባታገኝም እንኳን አሁን ራስ ከማረጋጋት አለብህ። ምክንያቱም ደግሞ ምንድነው ራሳችን ካላረጋጋን ከባድ እና
ገዳም ሂድ ያላችሁኝ ያላችሁ፣ ማዘርጋም ሄድ ያላችሁኝ ያላችሁ፣ ብዙ ቦታ ያላችሁኝ ያላችሁ እና ስራ ባገኝም እንኳን አሁን እግዚአብሔር ካልተጨመረበት ያ ነገር ሊሳካ አይችልም ብዬ ስላሰብኩኝ ነውና እኔ በዚህ ነገር አምናለሁ። ሁሌም ልደጋግመው የምችለው ነገር ምንድነው የሆነ ስራ ጀምራችሁ እግዚአብሔር ካልተጨመረበት ሊሳካ አይችልም እና ሁሉም ለበጎ ነው። አሁን እኔ እናንተን የተዋወቅኳችሁ ወይ እናንተ ጋር የተገናኘን በችግሬ ሰዓት በመጥፎ ሰዓት ቢሆንም ግን እግዚአብሔር እኔን በሆነ ነገር ቢፈትነኝም እናንተን የመሰሉ እህቶች ስላገኘሁኝ በጣም 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 ደስተኛ ቤተሰቦች እና በዚሁ አጋጣሚ አንድ ነገር ላሰላል። አሁን እኔ ልጅ ነኝ፣ በእርግጥ ከኔ ብዙ ነገር ይጠበቃል እና በእኔ ኩዮችም አሉ። አሁን ድሮ እና አሁን ይለያያል ቤተሰቦች። አሁን በፊት ላይ እኔን የሚያክል ወጣት ይሄ ማፍቀር አቅሙ ያለው አይመስለኝም። አሁን ግን ጊዜው እና ከጊዜው አንጻር ከኔ በታችም ያሉት እንደዚህ አይነት ስሜት ሊሰማቸው ይችላል። አንዳንዴ ወንድ ልጅ ሲያፈቅር በጣም ከባድ ነው፣ ሴት ልጅም ስታፈቅር እንደዚህ በጣም ከባድ ነውና ቆም ብለን ስለዛ ነገር ብናስብስ ማይሆን ቦታ ከመገኘት የምሬን ነው ቤተሰቦች፣ የማይሆን ቦታ ከመገኘት ጥሩ ቦታ መገኘት፣ እግዚአብሔር የሚወደውን ማድረግ፣ ሰው የሚወደውን ማድረግ ነው ያለብን እንጂ ከፍቅረኛዬ ጋር ተጣልቻለሁ ብሎ ቁማር ቤት፣ ከፍቅረኛዬ ጋር ተጣልቻለሁ ብሎ ሱስ ቤት፣ ከፍቅረኛዬ ጋር ተጣልቻለሁ ብሎ የማይሆን ቦታ መገኘት የለብንም። እንዲሁ ስራም ቢሆን የሆነ ስራ አስበ ነው ስናተርፍ ደስተኛ መሆን፣ ስንከስር መከፋት የለብንም። በቃ የሆነ ነገር ስንጀምር ልንከስርም ልናገኝም እንችላለን። ፍቅርም ስንጀምረው መሀል ላይ ወይም ደግሞ በፍቅር ህይወት ላይ ብዙ ፈተኖች እንዳሉት እያወቅን መጀመር አለብን። ካልሆነ በጣም ከባድ ነው ቤተሰቦች፣ በጣም ማለት ነው እና ብቻ አሁን ላይ ይሄን ቆሜ ለማውራት ማለት አቅም እንኳን ባይኖርኝ እንዲሁ በትንሹ ለእናንተ ልንገራችሁ ብዬ ነውና ብቻ በጣም ከባድ ነው ያሁን ያለሁበት ሁኔታና እስኪ እንደው አንድ ነገር ልንገራችሁ ከጠቀማችሁ ቤተሰቦች፣ ያው ይጠቅማችኋል ብዬ አስባለሁ። ምናልባት ይህንን ንግግር ከአሁን በፊት ተናግሬው ሊሆን ይችላልና ቤተሰቦች ይህንን ነገር ለእናንተ ለወደፊትም ቢሆናል አሁን ላላችሁበት ይሆናል ብዬ አስባለሁ። ለምሳሌ አንድ ውሃ ተራ ካፌ ላይ ወይም ደግሞ ተራ ሻይ ቤት ላይ ወይ ደግሞ ምግብ ቤት ላይ ሊሆን ይችላል ዋጋው 30 ብር ነው፣ 1 ሊትር ውሃ ማለት ነው። ትልቅ ካፌ ላይ ግን ትልቅ ሆቴል ላይ ግን 130 ብር ነው። ስለዚህ ውሃው ሁለቱም ተመሳሳይ ናቸው። ከአንድ አይነት ድርጅት ነው የሚመረቱት። የውሃው ጣዕምናቸውም አንድ አይነት ነው። ነገር ግን ዋጋቸው እንዲወደድ ያደረገው ምንድነው? የሚገኙበት ቦታ ነው። እና ለሁላችንም ይሄ ነገር ይጠቅማል ብዬ ያስባለሁ። ዋጋችን እንዲረክስም እንዲወደድም የሚያደርገው የምንገኝበት ቦታ ነው። እና እኔ የነበርኩበት ቦታ ትክክል አልነበረም። የኔ ዋጋ ይሄ አልነበረም። ብቻ በጣም የሚያሳዝን ጊዜ ነው አሁን ላይ ያለውና ያመናችሁት ሲከዳችሁ ደግሞ ጨለማ ነው የሚሆነው በሁሉም ነገርና መሲኔ ትናገር አትናገር አልልም። በቃ ስለዚህ እውነት አወቅንም አላወቅንም ቤተሰቦች ይሄ ምክንያት ሊሆን ይችላል። ስለዚህ ምንም ማለት አይጠበቅብኝም። ከስራ ተባርሬያለሁ አውቃለሁ። ግን ደግሞ በጣም ብዙዎቻችሁ ከስራ የተባረርክበት ምክንያት ምናልባት ቪዲዮ ላይ ስትሰራ በጣም ቸኩያለሁኝ፣ ታስታውሱ ከሆነ ቤተሰቦች በጣም ቸኩያለሁኝ፣ አለቃው ክፉ ነው ስላልኩኝ ያንን አቀነባብረው ነግረውት ነው የሚሉ ቤተሰቦችም አሉ። ከዛ ውጭ መሲናት የሚሉም አለ። እኔ እግዚአብሔር ያውቃል ለሁሉም ነገር። እኔ መጥፎ ሰው ሁኛ አይደለም ከስራ የተባረኩበት ሌላ ነገር ያለ ይመስለኛልና እግዚአብሔር ይመስገን ከስራ ስለተባረርኩኝ አሁን ስራ ማጣቴ ሊከፋኝ ይችላል። በጣም ብዙዎቻችሁ ደግሞ ቤተሰቦች ያላችሁ ምንድነው ቤኪ ከስራ ስለተባረርክ ሊከፋ አይገባም ብላችሁኛልና እኔ አሁን እዚህ ጋር አንድ ነገር ልንገራችሁ ቤተሰቦች፣ ያው ሊከፋ አይገባም ላላችሁ ነገር ትክክል ናችሁ። ምክንያቱም ሁሉም ነገር ለበጎ ነው። የሆነ ነገር አግኝተን ዛሬ ያንን ነገር ካጣ ነው
ያን ነገር አናገኘው ማለት አይደለም፣ እናገኘዋለን። ግን እግዚአብሔር ያላት ቀን ወይ ደግሞ እግዚአብሔር ያዘጋጀልን ቦታ ስላልደረስን ነው። እና ለምሳሌ አንድ ነገር ልንገራችሁ እስኪ። አሁን የሆነ ችግር ሲያጋጥመን ወደ ኋላ የምንቀር ሰዎች አሉ፣ ከኔ ጀምሮ ማለት ነው። እና አሁን እኔ እንደዚህ ማወራችሁ ቤተሰቦች ራሴን ስለተረጋጋሁ ምን ባድረግ ይሻለኛል ብዬ ስላሰብኩ ነው። በሰዓቱ ስጎዳ ይሄን ነገር አላሰብኩትም። ግን አሁን ቆም ብዬ ሳስበው ምንድነው የሆነ ነገር ሳጣ መቅረት መተኛት የለብኝም እኮ ቤተሰቦች። የሆነ ነገር ለማግኘት ወይ ደግሞ እግዚአብሔር ያዘጋጀልንም ቦታ ለመድረስ መሄድ ነው ያለብን፣ መጓዝ ነው ያለብን። አንድ ሰው ለምሳሌ ቸግሮት ተቀምጦ እንዴት ነው ብር ማገኘው ቢል ያ ሰው እንደተቀመጠ ምንም ሊፈጠር አይችልም። የወደቀ ብር እንኳን የምናገኘው ስንሄድ ነው አይደል ቤተሰቦች? ስለዚህ ተስፋ መቁረጥ እንደሌለብን አሁን እኔ በደንብ አውቄያለሁ ማለት ነውና ይቅርታ ቤተሰቦች፣ በጣም ወሬ ያበዛባችሁ፣ ያው ስለናፈቃችሁ ነው። የትም ቦታ ሂጄ ችግሬን የሚረዳኝ ሰው የለም፣ እናንተ ናችሁ ችግሬን እንድትረዱኝና ዛሬ እዚህ ጋር እንግዲህ ቤተሰቦች ሻንጣ እዣለሁ ማለት ነው። ያው በጣም ብዙዎቻችሁ አውርተናል የምር ማለት ነውና እኔ ያው ሌላ ሀገር ለመሄድ እያሰብኩ ነበር። የምር ለመሰደድ ራሱ እያሰብኩ ነበር። የምሰደድበት ምክንያት ደግሞ ራሴን ለመቀየር ከዛ ቤተሰብን ለመቀየር በቃ እሱን ነው። ግን ደግሞ በጣም ፈተና እንዳለው ብዙ ሰዎች አውርተውኛል እና እኔ ወደ ውጭ ሀገር አልሰደድም ማለት ነው። የሚሄደው ወደ እናቴ ቤት እንደምታዩት እንግዲህ ከእናቴ ቤት ልሄድ ነው። ያው ወደ እናቴ ሲሄድ ይሄ ነገር ሊያስጨንቃት ይችላል። ግን ስለተፈጠረው ነገር በቻልኩት መጠን ላለመናገር ሞክራለሁ። ቤተሰቦች እኔ በቃ የሆነ ዝም ብዬ ራሴ እንዲቀለኝ ነው እንጂ ብነግራት ለእኔ እኮ ችግሩ እኮ ይቀለኛል። ግን ደግሞ እኔ ተናግሬ እሷ ማስጨነቅ አልፈልግም። እናቴ ደስተኛ እንድትሆን ነው የምፈልገው። ከዛ በተረፈ ደግሞ በቅርቡ እስኪ ከእግዚአብሔር ጋር ስራ ጀምራለሁ ብዬ አስባለሁ። ያው በፊት ልብስ እንደምሰራ ታውቃላችሁ ሁላችሁ። ከዛ በኋላ ነው በሆነ አጋጣሚ ያው በተመሳሳይ ቁልፍ ማሽኑ ሲወሰድ ከዛ እኔ ጋራጅ ጀመርኩኝ። ይህን ጋራጅ ስራ ያገኘሁት በጣም በብዙ ልፋት ነው። አዲስ አበባ ድረስ ሁላ ሄጃለሁ። ከዛ ተመልሼ ሰው በሰው ስራ ያገኘሁት ይህን ስራ ዛሬ ባጣው ብቻ እኔ ደህና ነው፣ እግዚአብሔር ይመስገን ለሁሉም ነገር አይደል። ዋናው የሰው ልጅ ጤና ነው። የሰው ልጅ በህይወት ካለ የሰው ልጅ ሙሉ ጤንነት ካለው ከዜሮ ተነስቶ ከላይ መድረስ ይችላልና እስኪ ከእግዚአብሔር ፍቃድ ጋር ማሽን ለመግዛት እያሰብኩ ነው። ያው በውስጥ መስመር እያወራችሁኝ ያላችሁ ሰዎች አላችሁ፣ ከልብ አመሰግናለሁ። ከእግዚአብሔር ጋር ምንድን ነበር የሚባለው እንደሚሳካ ተስፋ አለኝ። እኔ በዚህ ሰዓት እናንተንና እግዚአብሔርን ነው ያለኝ፣ ሌላ ማንም ሰው የለኝም ማለት ነው። ቤተሰቦችና ወንድሜ ስራ ለምፈልግ ለኔ በቃ እኔ ደስተኛ እንደሆን እኔ እንዳልጨናንቅ ጠዋት ነው የወጣውና ለሱ ያው እንደ ቀልድ ነው ያወራሁት። መንገድ ክፍት ከሆነ ሄዳለሁ ምናምን ነገር ብያለሁ። መንገድ ዝግ ከሆነ ደግሞ አልሄድም ምናምን ነገር ብያለሁና ታጣራ መንገድ ክፍት ነው ብለዋል። ለዛሬ እንግዲህ ለመመለሼ እንግዲህ እግዚአብሔር ያውቃል፣ መቼ እንደምመለስም አላውቅም እና መንገድ ክፍት ነው ብሎኛል። ለወንድሜ ደውዬለት አድርኝ ልወጣ ነው እና ና ምናምን ነገር አልኩት። ከዛ እሱ ደስ ነው ያለው፣ ምክንያቱም አዘርጋ ሂጅ ራሴ እንዳረጋጋ ስለሚፈልግ ማለት ነውና እስኪ ማዘርጋ እንሄዳለን የተወሰነ ቀን ዛለው። ይሄ የብዙዎቻችሁ ጥያቄ ነው አይደል ቤተሰቦች? ያው በዚህ ሰዓት ቢከፋኝም እናት እያለኝ ምንም ቤተሰብ እንደሌለው መሆን የለብኝ። ግን በዚህ አጋጣሚ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምር ማለት ነው። ለእኔ የምትጨነቁ ለእኔ የምታስቡ በሙሉ ማለት ነው ያልታሰበ እንጀራ ይስጣችሁ። ሁላችሁም በያላችሁ በሰላማችሁ ይብዛ። ሀገር ውጭ ያላችሁ በሰላም ወደምትመኟት ሀገር ወደ እናት ሀገራችሁ በሰላም ያግባችሁ። ወንድሜን እንጠብቀው። ከእሱ ጋር ያለውን ነገር በደንብ እናወራለን። ከዛ ወደ መናኸሪያ እንሄድና ወደ ልዷ እናቴ እሄዳለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉት። ወዳችኋለሁ።
ኦ ክብሮ እንዴት ነው? አማን ሰላም እንዴት ነው? አለ ሰላም አለ እንዴት ነው? ምንድን ነው በጠዋት ደግሞ ወጣት ዛሬ? ያው እኔ ያለ ችግር የለውም እኮ አሁን ማለት አሁን ስለተሯሯጠ ምናምን የሚቀየር ነገር አይኖርም። እሱማ ልክ ነው ይገባኛል። ግን ሁሉም ነገር ቀስ ብሎ ነው የሚሆነው። እኛ ስለሮጥን አይደለም እግዚአብሔር ነው የሚያውቀው ሁሉን ነገርና ያው ማዘርጋ ልጅ እኮ ነው ያው ትናንት እንደቀልድ አውርተናል። እርግጥ እና ዛሬ ማዘርጋ ላይ ነው አሪፍ ነው እና ደስ ይላል። ታዲያ ከዚያ መሄድ ጥሩ አማራጭ ነው። ወደ ዘመድ አብረን ብንሄድ አሪፍ ነበር። እንግዲህ ያው እሱ ነገር እንሄድ ነበር፣ ግን እዚያውን ተፍ ተፍ እያልክ ነው ከላይ ከታች እያልክ ነው። ችግር አይ በቃ ይሄን ያህል አንተም አትጨናነቅ። ምን ተጨናነኩ? ስራ ማፈልግ ምናምን ነው እንጂ ሌላ ምንም ጨናነቀ ነገር አለ? አዎ እሱማ ገባኝ እኮ ግን ይሄን ያህል ብዙም አትጨናነቅ። እስኪ እንግዲህ መቼ እንደምመለስ አላወኩም። እንዴት ነው መንገድ ሰላም ነው? ደውለህ አታታም? መንገድማ ሰላም ነው። አሁን ደውያለሁ። አይ አሁን እኮ ያለበትን ወቅቱን ታውቃለህ። እሱማ ያው እሱማ ያለው ነገር የሀገሪቷ ጉዳይ ከባድ ቢሆን ጠዋት ደህና ነው ተው ከሰዓት ይዘጋል ምናምን። አሁን እርግጠኛ ከሆንክ አሁን ደውለህ እርግጠኛ አሁን ደውያለሁ። ቢያንስ ከ30 ደቂቃ በፊት ምናምን ደውያለሁ። ኦኬ እንደዛ ከሆነ አሪፍ ነው። እና ካሜራ እንግዲህ ይዤ ነው የመጣው። እስኪ ብዙዎችም በጣም ብዙዎች ሰላም በላቸው እስኪ። ሰላም የበቂ የዩቲዩብ ቤተሰቦች፣ በቃ እኔ እንጃ እናንተ ያደረጋችሁትን ነገር በቃላት ለመግለጽ ለእኔ በጣም ከባድ ነው። ምክንያቱም ችግር በገጠመው ጊዜ ከጎን ነን አይዞ ምናምን ያላችሁ ስላበረታታችሁ በእኔ የላቀ ምስጋና አለኝ። እጅግ በጣም አመሰግናችኋለሁ፣ አከብራችኋለሁ። እናም በያላችሁበት ሰላማችሁ ይብዛ። ከሀገር ውጭም ያላችሁ ከሀገር ውስጥም በቃ እዚህ በላይ የቃላ ቤተሰቦች እና ያው ብዙዎች እንግዲህ እንዳላችሁት ቤኪ አንተ እነግራችኋለሁ፣ ግን ያው እናንተ ስታለቅስ ማየት አንፈልግም ላላችሁ ያው ውስጤ ላይ ሀዘንና ጭንቀት ምናምን አለ። ግን ማዘርጋም ሲሄድ መጥፎ ነገር ወይ ጥሩ ነገር ነው ማሳየት ያለብኝ እንጂ መጥፎ ነገር ማሳየት የለብኝም። ፊት እንኳን የወለደች እናት አይደለችም እንዲሁ የሚያውቃችሁ ሰው ራሱ እንደደበራችሁ ወይ የሆነ ችግር እንዳጋጠማችሁ በፊታችሁ ማወቅ ይችላልና በቻልኩት መጠን እንግዲህ ራሴን ያው ፈን እያደረኩኝ እያሳካይደል ግድ ነው በቃ። ምክንያቱም ሁሌ ተከፍተህ ሁሌም ተደስተህ ምናምን ሳይሆን በቃ ነገሮች አንዴ ደስታ አንዴ ያዘን ሲሆን ነውና ብቻ የሆነ ነገር ሲገጥም ያን ነገር መቋቋም ግዴታ ነው። የሰው ልጅ ሆነ ደግሞ መፈተና ግዴታ ነው። ስለዚህ በቃ ግን በቃ እንደዚህ ምናልባት የውስጥ በቃ የከፋ ነገር አለ ቢያንስ እንኳን እንደዚህ ደስ እንዲል ምክንያቱም ያው ወደ ማዘር ስልትስ ነው ደስ ያለ እሱ ለኛና ከዛ ያለውን ነገር እንግዲህ እና ቤተሰቦች ያለውን ነገር ያው ሁላችሁ እንግዲህ በየሃይማኖታችሁ ሙስሊም ሆናችሁ ዱአ አድርጉልኝ፣ ኦርቶዶክስ ሆናችሁ ደግሞ ጸልዩልኝ። ከዛ ውጭ ደግሞ ቤተሰቦች ያው ታውቃላችሁ ትንሽ አማራ ክልል ያለበት የሀገሪቱ ሁኔታ ከባድ ነው። መንገድ በሆነ ሰዓት ይዘጋል፣ በሆነ ሰዓት ይከፈታልና አሁን ላይ መንገድ ክፍት ነው። ብቻ በሰላም እንዲደርስ ሁላችሁም እንግዲህ በየሃይማኖታችሁ ጸልዩልኝ። እና እንግዲህ ወደ እናት ቤት ሲኬድ እኔ እስከማውቀው ድረስ የሆነ ነገር ተይዞ ይኬዳል። ግን እኔ አሁን ላይ ያለሁበት መጥፎ ነገር ወይ ደግሞ መጥፎ አጋጣሚ ስለሆነ ያቅሜን ያን ያክል እኮ ምን አትጨናነቅ። ከባድ ቢሆን ማዘሯ ከመሄድ ባዶ እጅ ነው እኮ መናል ለነሱ በቃ ኖርማል ዝም ብለህ ብትሄድ ነው እንትን የምትለው በቃ። ምክንያቱም አንተ እንደዚህ ይሄን ያክል ተጨናንቀህ ለምን ምናምን ታውቃለህ እሷም እንደምትል ስማ። ግን ያው አሁን ብዙ ነገር ስለማልነግራት ለማዘር ያው ዝም ብለን ትንሽ እሷ ጋር እረፍት ማድረግና እሷ ማየት ስለምፈልግ ነው። ያቅሜን እስኪ እንሂድና ወደ ገበያ በዛው አድርገን ወደ መናኸሪያ እንሄዳለን። ቤተሰቦች እስከ መጨረሻው ድረስ ተከታተሉን። ማዘር እናገኛታለን ማለት ነው።
ቤኪ ወይ አብሬ ደስ ይለኝ ነበረ፣ ግን እኔም እኮ አሁን ማዘር ደስ እንዲላትኝ አብረን ብንሄድ ታውቃለህ። ይገባኛል። ያው ሁሉንም ነገር እንደነገርኩ ስለሆነ ነው እንጂ ወይስ እኔም ደስ ይለኝ ነበር። ያው በቃ ጠብቅ ችግር እኔም አሁን ትንሽ ደህና ነኝ፣ ቢያንስ እግዚአብሔር ይመስገን ለሁሉም ነገር። እኔም ደህንነት ግን የምፈልገውና በቃ አትጨናነቅሽ። ሁሉም ነገር ደግሞ እግዚአብሔር በፈቀደውና እሱ ባለው ነገር ነው ሊሆን የሚችለው እንጂ አንተ ስላሰብክ ስለተጨናነቅ በቃ ምንም ነገር ስላደረክ የማይሆን ቦታ ስለሆነ ነገሮች ይሳካሉ ማለት አይደለም። ግን አንተ በቃ ጥሩ ቦታ ላይ ሆነ እግዚአብሔርን ደግሞ በጥሩ ሁኔታ ማለት እግዚአብሔር ሁሉንም ሰው ያያል። ግን አንተ ደግሞ በቃ እንዴት አላየኝም እግዚአብሔር እንዴት እንደዚህ ይሆናል ምናምን ለማማረር ሳይሆን ሁሌም ተመስገን ትለዋለህ። እሱንም እያመሰገን ፈጣሪ ደግሞ ላንተ ያዘዘልህ ነገር አለ። ያን ነገር ደግሞ በአንድ እንደዚህ እንደ ሰው የሚሰጥ ነገር አይደለም። ፈጣሪ ሁሉንም በሂደት የሚሰጠውና በቃ ሁሉንም ነገር ሳትጨናነቅ እግዚአብሔርን እያመሰገን በቃ ወደፊት ጥሩ ነገር እንደሚገጥም ደግሞ ተስፋ አደርጋለሁ። እንደሚገጥም እርግጠኛ ነኝ። ምክንያቱም አንተ ብዙ ለሰው ለናመት ታስብ ልጅ ነው እና በቃ ለስራም ያለ ፍቅር ትልቅ ፍቅር ነው እና ነገሮቹ ሲገጥሙ በአንዴ ተስፋ መቁረጥ ምናምን ይሄን ነገር ከዚህ በኋላ ምንም ነገር እንዳታደርግ እሺ። እና በቃ እዚህ ትንሽ ብቆይ እኮ ጥሩ ነበር፣ ግን እንደነገርኩ ነውና ብዙ ሰዎችም ትንሽ ራስክን እረፍት ማድረግ አለብኝ። ብዙ ሰው ጸበል ሄድ የሚያለኝ ሰው አለ። ያው ጥሩ ነገር ነው፣ ትልቅ ነገር ነው ጸበል ቦታ መሄድ፣ ገዳም ቦታ መሄድ። ግን ደግሞ አሁን እኔ በዚህ ሰዓት ማለት እቅዴ ስራ መጀመር ብቻ ነው። ግን ደግሞ እኔ ግዴታ ስራ መጀመር አለብኝ ብዬ ስራ መጀመር የለብኝም። ለምን እግዚአብሔር ሲጨመርበት ካልሆነ በድንገት እንኳን የሆነ ስራ ብጀምር ያ ነገር ላይሳካ ይችላል፣ ስራ ሊጠፋ ይችላል። ስለተጀመረ አይደለም። እና እስኪ ያለውን ነገር እንግዲህ እንደነገርኩ ነው ለማዘር ያው ለሷም ችግር ነው መሆንባት፣ ጭንቀት ነው መሆንባት። እንዴ በጣም ደስ ነው የሚላት። እንዴ ምን ጭንቀት ነው? እሱማ ደስ ይላታል እኮ። ግን ደግሞ ልጇ ተከፍቶ ስታይ ምን ልትል ትችላለች? አንተ እዛ እሷ ጋር ስትቀርብ የውስጥን በውስጥ ታደርግና ለሷ ግን የሆነ ጥሩ ፊት አሳያት። ምክንያቱም እሷ የሆነ ነገር ካየችብህ በጣም እንደምትጨናነቅ ምናምን ታውቃለህ። ትክክል። እና ለሷ ጥሩ ፊት አሳያት። እኔ ችግሩን አውቃለሁ። እንግዲህ ያለውን ነገር እኔም እስኪ ለመፍታት እንሞክራለን አብረን እስኪ እንነጋገራለን። ምን ነገር እኔም እመለሳለሁ፣ ወደዛ እመጣለሁ፣ እንደዋወላለን። እሺ። እና አሁን መኪናው ግን አቤት ምን እያሉ ነው? እሺ አንድ ጊዜ እና በቃ እሺ፣ በቃ ቻው። መኪናውም እየወጣ ነው። እሺ ቻው፣ በቃ እሺ። ወይ ምንድን ነው? አቤት ለማዘር ስትለኝሽ ለማዘር ነው። ለማዘር። እሺ በቃ እሺ ቻው፣ በቃ እሺ።